በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የተከበራችሁ መምህራነ ወንጌል፣ ሰባክያን፣ የተከበራችሁ ዘማሪያን፣ የተከበራችሁና የተወደዳችሁ ከሩቅም ከቅርብም በዚህ ስፍራ የተገኛችሁ ምእመናን እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችን ለዚህ ዕለት፣ ለዚህ ሰዓት፣ ለዚህ ደቂቃ ላደረሰን ልዑል አምላክ ክብር ምስጋና ይድረሰው። በጎውን ዘመን ለማየት የሚወድ ማን ነው? በሉ እስቲ ሁላችሁ። በጎውን ዘመን ለማየት የሚወድ ማን ነው? መዝሙር 33 በቅንፍ 34 ቁጥር 11 ላይ ይህንን ኃይለ ቃል እናገኘዋለን ማለት ነው። ኖ ደቂቀ ወስሙኒ ፈርሃ እግዚአብሔር እመሃርክሙ፣ ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ ይላል። ማንን መፍራት? ማንን መፍራት? እግዚአብሔርን መፍራት አስተምራችኋለሁ። ከሁሉ በፊት ቀዳሚ ያለ ጥበብ ፈርሃ እግዚአብሔር ነው። የጥበብ መጀመሪያው ማን ነው? እግዚአብሔርን መፍራት ነው። ማንም ሀብት ቢኖረው፣ ንብረት ቢኖረው፣ ገንዘብ ቢኖረው፣ ዕውቀት ቢኖረው፣ ምንም ቢሆን ማንን ይፍራ? እግዚአብሔርን። ምክንያቱም ከገንዘቡ በላይ ማን ነው? ከዕውቀቱ በላይ ማን ነው? ከጉልበቱ በላይ ማን ነው? እግዚአብሔር ነው። ጉልበትም ያለው፣ ሀብትም ያለው፣ ዕውቀትም ያለው፣ ምንም አይነት ችሎታ አይኑረው፣ ከበላዩ ማን አለ? ፈጣሪው እግዚአብሔር አለ። ስለዚህ ማንም ሰው እግዚአብሔርን መፍራት ነው። ጥበበኛ ማለት፣ አዋቂ ማለት፣ ጨዋ ማለት፣ ደግ ማለት እግዚአብሔርን ሲያውቅ ብቻ። ካላወቀው ደግሞ አይፈራው አይደለም። እግዚአብሔርን ያላወቀ እግዚአብሔርን ይፈራል? እግዚአብሔርን ያላወቀ እግዚአብሔርን ያከብራል? አያከብርም፣ አያውቀውምና። ስለዚህ ኃይሉን ሲያውቀው፣ ጥበቡን ሲያውቀው፣ ኃያልነቱን ሲረዳ ነው፣ ማንነቱን ሲረዳ ነው እግዚአብሔርን የሚያከብረው። እሱ ፈጣሪዬ ነው፣ እሱም አዳኜ ነው፣ እሱ ሕይወቴ ነው። ስለዚህ መሬ አባቴ፣ እናቴ፣ ሕይወቴ እርሱ ነው ሲል እግዚአብሔርን መፍራት ይቻላል። ለዚህ ነው እንግዲህ እግዚአብሔርን የሚፈራ ሰው እድሜው ስለሚረዝም ደጉን ዘመን ያያል። አይደለም? እግዚአብሔርን የፈሩ እድሜያቸው ረጅም ነው። አይደለም? አዎ፣ እግዚአብሔርን ፈርተዋል፣ እግዚአብሔርን አክብረዋል፣ እግዚአብሔርን ወደዋል፣ በመንገዱም ሄደዋል፣ ሕይወታቸውንም አግኝተው እድሜያቸውን እስኪጠግቡ ድረስ አዎ ረጃጅም እድሜ አግኝተዋል። እግዚአብሔር የተመሰገነ ይሁን። በኦሪት ዘፍጥረት ምዕራፍ 5 እንደምንመለከተው ትልቁን እድሜ እግዚአብሔርን የሚፈራው ማቱሳላ 969 ዓመት ኖሯል። ከዛ በፊት የነበሩት ሁሉ በእግዚአብሔር ላይ ዕውቀት አልነበራቸው። በእግዚአብሔር ስም ስለተጠራ አባቱም ጻድቅ ስለሆነ የሱ ቤተሰብ እግዚአብሔርን ማክበር ስለጀመሩ የማቱሳላ እድሜ ስንት ሆነ? 969 ዓመት። ስለዚህ ነው ዛሬ ሁሉ ሰው የማቱሳላ እድሜ ይስጥህ ይላል። አይደለም? ረጅም ስለሆነ፣ ደግ ስለሆነ፣
አዋቂ ስለሆነ እግዚአብሔር የተመሰገነ ነው። ስለዚህ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቸርነት እግዚአብሔርን ስትፈሩት እሱ ደግሞ ያከብራችኋል። እሱ ደግሞ ከፍ ያደርጋችኋል። እርሱ ደግሞ ስትጠሩት ይሰማችኋል። እግዚአብሔር ይላል እግዚአብሔር ዓይኖቹ ወደ ጻድቃን ናቸው ይላል። ጆሮቹ ወደ ጩኸታቸው ናቸው ይላል። ጸርሁ ጻድቃን እግዚአብሔር ሰሞሙ። ጻድቃን ጮሁ እግዚአብሔር ሰማቸው። ስለዚህ እግዚአብሔር ይሰማል ማለት ነው። ጻድቃንን ይሰማል ማለት ነው። ጻድቃንን ያያል ማለት ነው። እግዚአብሔር ይርዳን። እድሜያችን እንዲረዝም በጎውን ዘመን እንድናይ በጎው ዘመን። ሌላው 4 ነገሮች አሉ። በጎ ዘመኑን ለማየት የሚወድ ሊያደርጋቸው የሚገባ 4 ነገሮች አሉ። 1 2 ብዬ ነግራቸዋለሁ። አንደኛው ልበ አምላክ ዳዊት በዚህ ምዕራፍ ላይ አሁን በነገርኳችሁ ምዕራፍ ላይ የጻፈውን ነው። አንደኛው አንደበትህን ከክፉ ከልክል። እስቲ በሉ ሁላችሁም። አንደበትህን ከክፉ ከልክል። ምን እንድታይ? በጎ ዘመኑን እንድታይ አንደበትን ከክፉ ከልክል። በመጽሐፈ ምሳሌ ምዕራፍ 18 ቁጥር 21 ላይ ስትመለከቱ እንዲህ ይላል፣ ሞትና ሕይወት በመላስህ እጅ ናቸው ይላል። እስቲ በሉ። ሞት በምን ላይ አለ? በምላስ ላይ። ሕይወት በምን ላይ አለ? በምላስ ላይ። ልብ በሉ። አሁን በምላሳችሁ ብታመሰግኑ ሕይወት አለ በምላሳችሁ ላይ። እግዚአብሔር አመስግኑኝ ነው ያለው። ብታመሰግኑት፣ ብትመርቁበት፣ ብትባርኩበት፣ ብትጠሩበት እግዚአብሔርን ሕይወት አለ በመላሳችሁ ላይ። ብትረግሙ፣ ብታማርሩ፣ ብትሳደቡ፣ ብትዋሹ በመላሳችሁ ላይ ምን አለ? ሞት አለ። የሞት ደሞዝ ምንድን ነው? የሞት ደሞዝ ሮሜ ምዕራፍ 6 ቁጥር 23 ላይ እንዲህ ይላል፣ የኃጢአት ደሞዝ ሞት ነው ይላል። ሰዎች ሁሉ የሚኮነኑት መጀመሪያ በምላሳቸው። ስለዚህ ምላስን አንደበትን ከክፉ ከልክል። ከክፉ ነገር ከመዋሸት ማለት ነው። ትልቁ ነገር ውሸት ነው። የዲያብሎስ ስርዓት ውሸት ነው። የዲያብሎስ ትምህርት ውሸት ነው። የዲያብሎስ መሰሪነት ውሸት ነው። የዲያብሎስ አባትነት በውሸት ነው። አይደለም? የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ስንመለከት አቡሃ ለሐሰት ይላል። የሐሰተኞች አባት ማን ነው? ማን ነው? ንገሩኝ። የሐሰተኞች አባት ዲያብሎስ ነው። ሐሰት የሚያስተምር ቀድሞ ነፍሰ ገዳይ የነበረ በውሸት ላይ የተመሰረተ በውሸት ላይ የሚኖር ከግብር አባታችሁ ከዲያብሎስ ተማራችሁ አለ ጌታ ኢየሱስ ክርስቶስ። ድንጋይ አንስተው ሊወግሩት ስለነበረ፣ ይሳደቡ ስለነበረ፣ አጋንንት አለብህ እብድ ነህ ብለውት ስለነበረ እናንተ እኔ ስለ የትኛው ኃጢአት ትከሱኛላችሁ? ስለ የትኛው በደል ትከሱኛላችሁ? ትወቅሱኛላችሁ? ግን ከኔ አይደላችሁም፣ ከአባታችሁ አይደላችሁም፣
ከአባታችሁ ብትሆኑ መልካም ነገር ትማሩ ነበር፣ መልካም ነገር ትሰሩ ነበር። አዎ እኔ ግን ከእግዚአብሔር ነው የመጣሁት፣ የእግዚአብሔር ልጅ ነኝ ነው ያልኳችሁ። እናንተ ግን የእግዚአብሔር ልጆች ሳትሆኑ የግብር አባታችሁ ውሸት አስለመዳችሁ፣ ነፍስ መግደል አስለመዳችሁ፣ መዋሸት፣ እርግማን አስተማራችሁ። ከሱ የተማራችሁትን ደግሞ ይኸው አሁን እየፈጸማችሁ ነው ያላችሁት አላቸው። እግዚአብሔር ከዚህ ያድነን ወገኖች። ስለዚህ በጎውን ዘመን ለማየት እንድንችል ምን እናድርግ? እስቲ መልካም ነገር አንደበታችሁ ይናገር። ግድ የላችሁም። ምናልባት ብዙ ሰዎች እንደው ሳይቸግራቸው እንኳን ይናገራሉ። የሚናደዱ የሚሳደቡ ልማድ ያላቸው አሉ። ምንም በቃ እንደ ተፈጥሮ ግዴታ ማለት ነው። እና እግዚአብሔር አንደበታችንን ይጠብቅልን። አዎ መልካሙን ዘመን የዘላለሙን ሕይወት እንድታገኙ ነው። ሁለተኛው ደግሞ በከንፈሩ የሚሸነግል ሰው፣ ሽንገላን የሚናገር ሰው መልካሙን ዘመን አያይም ይላል። ምን የሚያደርግ ሰው? አሁን ከነጋ እንኳን ስንት ሰው ሸንግላችሁ መጣችኋል? ማን ያውቃል? አዎ በጥርሳችን እየሳቅን በልባችን የገደልነው ሰው የለም? ውስጣችን ይታያል ነው። በጥርሳችን እንስቃለን፣ እንደ ወዳጅ፣ እንደ ቤተሰብ፣ እንደ ቅርብ ሰው ሆነን የምንስቅላቸው ሰዎች አሉ። ውስጣችን ግን ብዙ ያስባል አይደለም? ሽንገላ ማለት ይሄ ነው። በከንፈራቸው የሚሸነግሉ ሰዎች ጥሩ ከንፈር ያላቸው አሉ። ጥሩ ከንፈር ያላቸው ልባቸው ግን ጩቤ የሚያርድ የሚገል። ከእንዲህ አይነት ነገር ደግሞ እግዚአብሔር ይሰውራችሁ። አዎ እግዚአብሔር ልቡ ንጹሕ ያልሆነ ሰው የሚያስበው ነገር ሁሉ በልቡ ውስጥ ነው ያለው። ራሱንም እየጎዳ ሌላውንም እየጎዳ ነው ያለው። የሽንገላ አነጋገር፣ የውሸት አነጋገር መስሎ መኖር። አሁን የማይመስላችሁን ነገር መስሎ መኖር በሽንገላ ማለት ነው። ብዙ ሰው የማይፈልገው ነገር አለ፣ ግን ለማለት ለጊዜያዊ ስቆ የሚያልፍ ብዙ ነው። ዞር ሲል ደግሞ ያው ያለ ቢላዋ ሰው የሰው ስጋ የሚበላ ብዙ ነው። ወንድሙን በሉ በቀስታ የሚያማ ሰው ነፍሰ ገዳይ ነው ይላል። ምንድን ነው? አዎ ነፍሰ ገዳይ። ሐሜት ነፍስ መግደል፣ ሰው መግደል። መዝሙር 48 መመልከት ትችላላችሁ። ነፍሰ ገዳይ። ሌላው ደግሞ አንደኛ ዮሐንስ ምዕራፍ 2 ላይ ስትመለከቱ እንዲህ ይላል፣ ወንድሙን የሚወድ እስከ ዛሬ ድረስ በብርሃን ይመላለሳል ይላል። ወንድሙን የሚጠላ ግን እስከ ዛሬ በጨለማ አለ፣ የሚሄድበትንም አያውቀውም ይላል። ስለዚህ ምናልባት ጥይት ተኩሶ ወይ ድንጋይ ወርውሮ ወይ በተለያየ ነገር ብቻ እንዳይመስላችሁ ሰው የሚገደለው። በመላስ የገደልነው ብዙ አለ። በሽንገላ የገደልነው ብዙ አለ። በቂም በበቀል የገደልነው ብዙ አለ። ስለዚህ ወንድሙን የሚጠላ ነፍሰ ገዳይ ነው አይደለም? ንገሩኝ። አዎ ነፍሰ ገዳይ ነው። የሚሄድበትን አያውቀው
የኃጢአቱ ብዛት ምኑን አሳውሮታል ይላል? ዓይኑን አሳውሮታል። አዎ ታዲያ ማን ነው የሚድነው? እንዴት ነው በጎ ዘመንን ሊያይ የሚችለው? አዎ በዝም ብትሄዱ አደጋ ነው አይደለም? ነው ከጓደኛ መናከስ፣ ከባል መናከስ፣ ከሚስት መናከስ፣ ከቤተሰብ መናከስ፣ ከአባትና ከልጅ ፍቅር የጠፋበት ብዙ ነው። ፍቅር ደግሞ በገንዘብ አይገኝም። ይገኛል? አይገኝም። ይሄኔ ሀብታሞች በሙሉ ሰብስበው ጎተራቸውን ይሞሉበት ነበር። ፍቅር በገንዘብ ቢገኝ ማለት ነው። በጦርነት ይገኛል? አይገኝም። በአመጽ በአድማ ይገኛል? አይገኝም። ብዙ አድመኞች ነበሩ፣ ብዙ ጦረኞች ነበሩ፣ ብዙ መሳሪያ ያነገቱ ነበሩ፣ ብዙ ኃይል ያላቸው ነበሩ። ፍቅርን ግን ማግኘት አይቻልም። ሰላምን ግን ማግኘት አይቻልም ወገን። ስለዚህ ፍቅር ሕይወት ነው። ፍቅር ማን ነው? እግዚአብሔር ነው። እግዚአብሔር ፍቅር ነው ይላል አይደል ዮሐንስ? እግዚአብሔር ፍቅር ነው ይላል። ስለዚህ በከንፈራቸው የሚሸነግሉ ሰዎች፣ በከንፈራቸው የሰውን ስጋ የሚበሉ ሰዎች፣ ሐሜተኞች ሰዎች የእግዚአብሔርን መንግስት ለመውረስ አይችሉምና ከዚህ የሚያመልጡ ከዚህ የሸሹ ሰዎች ብፁዓን ናቸው፣ ምስጉኖች ናቸው። አንደበታቸው ጾሟል፣ ምላሳቸው ጾሟል። ከሁሉ ጾም ወተትና ስጋ ከዚህ ጾም በኋላ ነው። ወተትና ስጋ እየጾመ የሰው ስጋ ቢበላ ይሆናል? የሰው ስጋ ይበላል? የሰው ደም ይጠጣል? ይፈቀዳል ወይ ንገሩን? ትላንት ስለ ፈቃድና ስላልተፈቀደ ነገር ተምረናል። ነገር ግን ማንም ሰው ወተትና ስጋው የተፈቀደለት ነው እንዲበላው እንዲጠጣው። የሰው ስጋ ግን የሰው ደም ግን እንዳትነካ ብሎ እግዚአብሔር የከለከለው እርም ነው። እንዳትበላ ስጋውን ደሙን እንዳትጠጣ ተብሎ የተከለከለውን በቀስታ ያማል። ይበላል ስጋውን፣ ደሙን ይጠጣዋል፣ ሸነግለዋል። እየገዘገዘው ይሸነግለዋል። ወገኖች በሐሜት የሚጸድቅ ሰው አለ? በሐሜት የሚኮነን ሰው አለ? አለ? የማዳኑ ሲነገሩ የማዳኑ የራሳችን ዕዳ ነው። ዕዳ አለብን ወገኖች፣ ዕዳ አለብን። በገዛ መላሳችን ኃጢአት መግዛት፣ በገዛ ኃጢአታችን በገዛ መላሳችን ኃጢአት ማምጣት። አንድን ኃጢአተኛ ብናማው ይድናል? ብንመክረውስ ይድናል? መመለስ፣ መምከር፣ በፊት ለፊት መናገር ነው እንጂ እንዲያው መግተምተም አቤት 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 መከራ፣ አቤት 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 አቤት። እንደው ያየውንም ያላየውንም የሚያውቀውንም የማያውቀውንም የሚያወራ ሕዝብ ነው ያለው አይደል? በጣም ያሳዝነኛል። ታስታውሱ ከሆነ ሁልጊዜ እኔ ጠላቴ ወሬ የሚነግረኝ ሰው ነው የምለው አይደለም? እግዚአብሔር የተመሰገነ ይሁን። ጆሮዬ ክፉ ነገር አይሰማም፣ ዓይኖቼም ክፉ ነገር አያዩም። ስለዚህ ከመስማት ከማየት ርቄ ነው የምኖረው። ለእኔ መጥቶ ወሬ የሚነግረኝ ሰው የለም።
ወጣው መኪናዬ፣ ከመኪና የገባው ቤቴ ጸሎት ወይ ሰው ማነጋገር ወይ ጉባኤ ማስተማር። ስለዚህ እኔ ቁጭ ብዬ ከሰው ጋራ ከሊትና ከሌ ከእንደዚህ ብዬ አውርቼ አላውቅም። ለምን የሚያወራልኝ የለም። ወደ እኔ ጋር የሚመጣ ሰው ስለሌለ ግን ከካህናት ጀምሮ እስከ ምእመናን ድረስ ከውስጥ ጀምሮ እስከ ውጪ ከውጪ ጀምሮ እስከ ውስጥ ድረስ ሰው ስለታማ ዋጋው ከፍ ይላል አይደለም? ታላቅ እኮ ይሆናል። በእውነት ጻድቅ ሰው ስለ ኃጢአተኛ ሰው ነው የሚጸልየው። ታውቃላችሁ? የኃጢአተኞችን ኃጢአት ይሸፉናል። ከሌ እንዲህ ነው፣ ከሌ እንዲህ ናት፣ ከሌ ወደ እግዚአብሔር ይጸልያሉ እንጂ ኃጢአታቸውን አያወጡ። ክርስቶስም አላወጣ አይደለም? በዮሐንስ ወንጌል ምዕራፍ 8 ላይ ስንመለከት ያቺ ሴት ዘማዊ ናት፣ ታስራ መጣች። ወደ እሷ መጡት፣ እነሱ ያውቃሉ። ጌታ ግን ወደ ምድር ጻፈ ኃጢአቷን እና የሰዎቹንም ኃጢአት ጻፈና ከእናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይምታት አላቸው። ሁሉም ራሱን ሲፈትሽ ለካ ብዙ ነው ያለው ጉድ። አሁን እንዲህ ያለ ሰው አለ? እስቲ እንዲህ በሉ። የትኛው ጣት ነው ወደ ሌሎቹ የጠቆመው? አንዱ ነው። ሶስቱስ በስንት ምስክር ይጸናል? አያችሁ፣ እናንተ ላይ 3 ምስክር አለባችሁ። ሌላው ላይ ግን አንድ ጣታችሁን ነው እየተከሰራችሁ ያላችሁ። ራሳችሁ ምስክር አያስፈልጋችሁም። ራሳችሁ ይሄ 3 ጣታችሁ እናንተን እያመለከታችሁ ነው። ውስጣችሁን እየተናገረ ነው እግዚአብሔር። ሌላው ላይ ግን አንድ ምስክር ደግሞ አይጸናም። ለሌላው አንድ ጣታችሁን ነው የጠቆማችሁት፣ ወደዛ ያስተላለፋችሁ። ይሄ ነበር ያቺ ሴት ስትመለከት በጣም ብዙ ድንጋይ የያዙ ቋጥኝ የሚያክል ድንጋይ ተሸክመው ከኋላዋ ከበዋት ነበር። አንዱ ጭንቅላቷን ሊል ነበር የፈለገው፣ አንዱ ደረቷን ሊል ነበር የፈለገው። ከናንተ ምን የሌለበት እስቲ ኃጢአት የለብኝም ብላችሁ ነው ወይ ሰው የምትበሉ? ከንፈሮቻችሁ የሰው ስጋ የሚበሉ ኃጢአት የለብኝም የሚል አለ ውስጥ አለ? እስቲ ባካችሁ የሰው ስም በምታነሱበት ጊዜ፣ ስለ ሰው በምታወሩበት ጊዜ አይታችሁም ሆነ ሳታዩ እንደዛ በሚባልበት ጊዜ እኔስ ማን ነኝ ለምን አትሉ? በማየት ነው፣ በመስማት ነው፣ በማሰብ ነው። አዎ በመስራት በማንኛው ይስታችኋል ወገኖች። እንዴ በማየት ኃጢአት የለም እንዴ? በመስማት ኃጢአት የለም እንዴ? በመናገር ኃጢአት የለም እንዴ? በማሰብ ኃጢአት የለም እንዴ? ሀሌ ወገብ የምንለው እኮ ሐሳብ እኮ ነው። በሐሳብ የሚሰራ ኃጢአት ነው። ስለዚህ እነኚህ ሰዎች አዎ ኃጢአተኞች ነን አሉ። ስላሉ ዳኑ አልዳኑ? ሁሉም ሄዱ። ለምን? ኃጢአታቸውን አውቀዋል። መጨረሻ ብቻዋን ስትቀር አንቺ ሴት የፈረደብሽ የለም አላት። ምን አላት? ምን አላት? የፈረደብሽ ኃጢአት የለብኝም ብሎ ድንጋይ የጣለብሽ ሰው የለም አላት። የለም ማለት እኔም አልፈርድብሽም፣ ወደ ቤትሽ ሂጂ። ክብር ምስጋና ለእግዚአብሔር። ክልል በሉና እግዚአብሔርን አመስግኑት። በእውነት እግዚአብሔር ይመስገን። እንዲህ አይነት ቸር አባት ነው ያለን። እኔ አልፈርድብሽም፣ በሰላም ወደ ቤትሽ ሂጂ፣ በቃ ይቅር ብዬሻለሁ። ማሪ እኮ ነው እግዚአብሔር፣ ይቅር ባይ እኮ ነው እግዚአብሔር። እኔና እናንተ ግን ክፉ ነን።
በእውነት ከሰው በጎ ነገር ከየት ይገኛል? ብዙ ሰዎች ተሰናክለዋል በወሬ ምክንያት። ዳታና አቢሮን መሬት ተከፍታ እንድትወጣች ያደረገ ምንድነው? ወሬ አይደለም እንዴ? አይደለም ወይ ንገሩኝ። በሙሴ ላይ እኮ ማጉረምረም ወሬና አድማ የሰሩት ሰዎች ናቸው ምድር ተከፍታ ያወጣቻቸው። የከንፈሮቻችሁ ሽንገላ፣ የከንፈሮቻችሁ ሐሜት፣ ስድብ፣ ከጀርባ እየወጋችሁ ከፊት ለፊት የምትስቁ አቤት ዕዳችሁ፣ አቤት ዕዳችሁ። ኋላም እንዲሁ ነው ወገኔ በእናንተ ላይ እባቡ ዘንዶ እረፍት የሌለው እሳቱ ሲያቃጥል ትሉ ሲያላምጥ አቤት በዚያን ጊዜ ጥርስ ማፋጨት ይሆናል፣ መከራ ይሆናል፣ ለቅሶ ይሆናል። ማን ያድናል? ማንም ወገን አባት ልጁን፣ ልጅ አባቱን፣ እህት ወንድሙን፣ ወንድም እህቱን አያድንም አላለም? ማን ያድናል ወገን? ስለዚህ አንደበትህን ከክፉ ከልክል አንዱ ነው። ሁለተኛው ከንፈሮችን እንዳይሸነግሉ የሽንገላ ከንፈር እንዳይኖር ራስህን አድን ነው ያለው። ሶስተኛው ደግሞ ከክፉ ሽሽ መልካምንም አድርግ። እስቲ በሉ ሶስተኛው ምን ለማግኘት? በጎውን ዘመን ለማየት ምን አድርግ? አሁን ሶስተኛው ምንድነው? ከክፉ ሽሽ መልካምንም አድርግ። ክፉ ምንድነው? እስቲ መጀመሪያ አንዱን ንገሩኝ። እስቲ ክፉ የምንለው መጀመሪያ ክፉ ማን ነው? አዎ እውነት ነው። ክፉ ማለት ዲያብሎስ ነው። ክፉ ማለት ሰይጣን ነው። ክፉ ማለት አጋንንት ነው። ከሱ ስራና ከሱ ውሸት መለየት ነው ክፉ መሸሽ ማለት። ደም የሚያፋስስ ማን ነው? ዝሙት የሚያሰራ ማን ነው? ነፍስ የሚያስገድል ማን ነው? የሚያሰርቅ ማን ነው? የሚያስዋሽ ማን ነው? ዲያብሎስ። ከዲያብሎስ መሸሽ፣ ከዲያብሎስ መሸሽ። አዎ ያን ጊዜ ነፃ ትሆናላችሁ። ከክፉ ሽሽ። ጣዖት ማምለክ ነው ክፉ። ገንዘብ መውደድ ነው ክፉ። ዘማዊነት ነው ክፉ። ከዚህ ከክፉ ሽሽ። በጎውን ዘመን ታያለህ። መንግስተ ሰማያት ትወርሳለህ። መንግስተ ሰማያት ትወርሻለሽ፣ ትገቢያለሽ። በጎ ዘመን ማለት ረሃብ የሌለበት፣ ጦርነት የሌለበት፣ ሽንገላ የሌለበት፣ ፍቅር የሞላበት፣ ረሃብ የሌለበት፣ ስደት የሌለበት፣ ጉቦኛ የሌለበት፣ ነፍሰ ገዳይ፣ ሽፍታ፣ ወንበዴ የሌለበት በጎ ዘመን ይባላል። አይደለም? አይደለም ወይ ንገሩ? አዎ። ስለዚህ ሁለተኛው ደግሞ በጎ ዘመን ማለት ከሞት በኋላ በሕይወት ስንኖር የእግዚአብሔርን መንግስት ወርሰን መኖር ነው። በጎ ዘመን ለዘላለም ሕያው ሆኖ መኖር። የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ እንዲህ የሚል ቃል እናገኛለን። በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ ዳዊት አንቀላፋ ይላል። በማዘመን በራሱ ዘመን። ልብ በሉ፣
አሁን ለእናንተ ዘመን ተሰጥቷችሁ አልተሰጣችሁም? አዎ በራሱ ዘመን በተሰጠው ዘመን ይላል። በራሱ ዘመን በተሰጠው ዘመን የእግዚአብሔርን ሐሳብ በማገልገል አንቀላፋ። ማነው እሱ? ንጉሥ ዳዊት፣ ነብዩ ዳዊት በራሱ ዘመን። በራሳችሁ ዘመን ስራ ሰርታችሁበት መሄድ ያስፈልጋል። ዘመኑ ሰርቶባችሁ ሳይሆን እናንተ በዘመናችሁ ሰርታችሁበት። ታዲያ ዳዊት ታድሏል አልታደለም? ንገሩኝ። ማንቀላፋት ይቀራል? አይቀርም። የማንን ሐሳብ አገለገለ ዳዊት? የእግዚአብሔርን ሐሳብ። እንደ ልቤ የተባለው ሰው ዳዊት ነው። እንደ ልቡ የሆነውን ሰው እግዚአብሔር አዘጋጀ፣ እንደ ልቡም ሆነለት። ስለዚህ ንጉሥ ዳዊት እንደ እግዚአብሔር ሐሳብ አገለገለ፣ ሰርቶበት አገልግሎበት በዘመኑ ምን ሆነ? አንቀላፋ። ከማንቀላፋታችሁ በፊት ከመተኛታችሁ በፊት እንደ እግዚአብሔር ሐሳብ ልትኖሩ ያስፈልጋል። እንደማ ሐሳብ አዎ ኤርምያስ ላይ እንዲህ ይላል፣ ሐሳባችሁና ሐሳቤ ስላልተገናኘ እንደገዛ ሐሳባችሁ ሄዳችኋል ይላል እግዚአብሔር። እንደገዛ ሐሳቡ የሚኖር ደግሞ ይጠፋል። አይደለም ወገኖች? እንደ እግዚአብሔር ሐሳብ የሚኖር ግን በገዛ ዘመኑ አገልግሎ ዳዊት አንቀላፋ። አዎ ምንም ኃጢአት ቢሰራ እግዚአብሔር ይቅር ብሎታል። ምንም ቢያጠፋ ዳዊት እንባህን አይቻለሁ፣ ጩኸትን ሰምቻለሁ፣ ይቅር ብያለሁ ብሎታል። ክብር ምስጋና ለመድኃኒዓለም ነው። ሲያመስግኑት እግዚአብሔር የተመሰገነ። ዳዊት ስለተጸጸተ ነው። በባዶ እግሩ ሄደ ይላል። በባዶ እግሩ ሄደ፣ ከዙፋን ወረደ፣ ራሱንም ተከናነበ። 7 ቀን እህል ሳይበላ ውሃ ሳይጠጣ ምድሯን እስኪያረሳት ድረስ አለቀሰ ይላል። ሰው በኃጢአቱ ሲጸጸት ይድናል ወገኖች። ስለዚህ እንደ እግዚአብሔር ሐሳብ ብንኖር እንጠቀማለን። አንጠቀምም? አዎ ከክፉ ሽሽ፣ መልካሙንም አድርግ። መልካም ምንድን ነው እስቲ ንገሩኝ። አንድ እንደቀደም መልካም ማን ነው? እንደ እግዚአብሔር መልካም አለ ወይ? ንገሩኝ። መልካምንም አድርግ ማለት እግዚአብሔርን ተከተል ማለት ነው። መልካም አድራጊው ከፊት ከቀደመ መልካም የሚደረግለት ምን ይሁን? ከኋላ ይከተል ማለት ነው። መልካም አድራጊው ማን ነው? መልካም ሰሪው ማን ነው? መልካም ማን ነው? እግዚአብሔር። መልካም የተደረገለትስ ማን ነው? ሰው። አዎ መልካም የተደረገልን እኔና እናንተ ነን። እልል በሉና እግዚአብሔርን አመስግኑ። መልካም የተደረገልን እንዴ! ሊቃውንቱ እኮ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ይላል። እንዴ እስቲ ሰው ሆነ ሲባል አይከብድም እንዴ? እግዚአብሔር ሰው ሆነ ሲባል ይሄን እኮ ያላመኑ አሉ። አሁንም አሉ አይደለም እንዴ? ሰው እንዴት ይሆናል እግዚአብሔር የሚሉ። ይሄ እኮ በጣም የእግዚአብሔር ቸርነት ያስፈልገዋል ወገኔ፣ የእግዚአብሔር ቸርነት ያስፈልገዋል። ይሄን ለማመን ከባድ ነው። ግን ለኛ ሰው ሆኖ አድኖናል። ደስ ይበላችሁ፣ እግዚአብሔር ይመስገን። ለኛ ግን አዎ ፍጹም ሰው ፍጹም አምላክ ሆኖ አድኖናል። እንጠራጠራለን? አንጠራጠር።
ለዚህ ነው መልካም ነው እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደው ይላል። ምን አድርገንለት ነው? ምን አድርገንለት ነው? እስቲ ንገሩኝ። ዓለሙን እንዲሁ ወደደው። እኔንና እናንተን እኮ የወደደበት ምስጢር እንዲሁ በነፃ እኮ ነው። በነፃ መልካም ነገር ሊያደርግልን የፈለገው። መልካም እረኛ ማን ነው? መልካም እረኛ ማን ነው? መልካም እረኛ እኔ ነኝ። የበጎቹ በር እኔ ነኝ። በዚህ በር የሚገባ ይገባል፣ ይወጣል፣ ምንም ችግር የለበትም። በዚህ በር የማይገባ ግን ሌባ ነው። አዎ በእውነቱ እግዚአብሔር የተመሰገነ ይሁን። ስለዚህ ከክፉ ሽሽ፣ ከዲያብሎስ ስራ ሽሽ፣ ከእግዚአብሔር ስራ ግን ተከተል። አዎ መልካምንም አድርግ። አሁን መልካምን ስራ ያሳየው ማን ነው? ከማን ነው መልካም ነገር የሚገኝ? ከእግዚአብሔር። ተከተል። አዎ ከዛ ግን ሽሽ። አራተኛውና የመጨረሻው ሰላምን በሉ። እሻ ተከተላትም። ምንድን ነው ያለው? ሰላምን ተከተላትም። ሰላም ማን ነው? ሰላም ማን ነው? ሻት፣ ፈልጋት፣ ተከተላት። የሰላም አለቃ ማን ነው? ንገሩኝ። እግዚአብሔር እኮ ነው። ይኸውላችሁ ልበ አምላክ ዳዊት በመንፈስ ቅዱስ ተቃኝቶ ነው ይህን የተናገረው። በጎውን ዘመን ለማየት የሚወድ ማን ነው አለና እነኚህን አራት ነገሮች አስቀመጠ። እነኚህን የሚያደርግ ደግሞ በጎውን ዘመን ያያል። አዎ ይህ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ ነው፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው ይላል። ክብር ምስጋና ለእሱ ይሁን። እግዚአብሔር የተመሰገነ ይሁን። የሰላም ምንድን ነው ንገሩኝ? አለቃ ነው። ስለዚህ ማንን ሻ ማንን ፈልግ? አዎ ሰላም ሻት፣ ፈልጋት፣ ያዛት። በቤታችሁ ሰላም ይሁን፣ በስራችሁ ሰላም ይሁን፣ በመንገዳችሁ ሰላም ይሁን፣ በምታስቡት ነገር ሁሉ ሰላም ይከተላችሁ እግዚአብሔር። አዎ ይከተለን። ስለዚህ ሰላምን ያዝ። ለራሳችሁ ሰላም ሳትሆኑ ለሌላው ሰላም መሆን ትችላላችሁ? መጀመሪያ ራሳችሁ ሰላም። ሁላችሁም ራሳችሁን ሰላም ነን ወይ? ሰላም ነኝ ወይ? አንደበቴ፣ እጄ፣ እግሬ፣ ሰውነቴ፣ ሕይወቴ ክርስትና ሃይማኖት በሚያዘው መንገድ ሄጃለሁ ወይ? እኔ ማን ነኝ? እኔ ለራሴ አንዳንድ ሰው ይጠላኛል ይላል አይደለም? ግን እኔ ማን ነኝ ብለን ምን አድርጌ ይሆን ብለን አስበን እናውቃለን? እሱ ነው ችግሩ። ሰው ለምን ጠላ? ሰው ለምንድን ነው የሚናገረን? ሰው ለምንድን ነው የሚጠላ? ሰው ለምንድን ነው የሚቃወመን? ምንድን ነው ምክንያት? ፈትሸነዋል? ራሳችንን አይተነዋል? እስቲ መጀመሪያ ራሳችንን እንፈትነው እስቲ። አዎ መጀመሪያ ሰው ይጠላኛል ከማለት እኔ ሰው እጠላለሁ፣ ሰው እናገራለሁ። አንድ እናት መጥተው ባለፈው እዛ እኔ ቢሮ አነጋገራቸው ደስ አለኝ። መጥተው አያውቁም፣ ገና ለመጀመሪያ ጊዜ ነው የመጡት። አባቴ እንዲጸልዩልኝ ነው የመጣሁት አሉ። ምን ነው አላት። አንደበቴ እረፍት የለውም አሉ። አያችሁ? ማን ነው አሁን እየከሰሱ ያሉት? ራሳቸው። አንደበቴ እረፍት የለውም አሉ። ሰውን እጠላለሁ አሉ።
ሁለተኛ ዝም ብዬ ከመሬት ተነስቼ እናደዳለሁ፣ ሰው እናገራለሁ። እኔ በሄድኩበት ሁሉ ሰላም የለም አሉ። ግን ችግሩ እኔ ነኝ አሉ። እሱ በመጽሐፍ ቅዱስ አነበዋል። እግዚአብሔር ይስጥዎት አልኳቸው። በቃ ሌላ ምንም አላልኳቸው። መጽሐፍ ቅዱስ መጀመሪያ ራስን መክሰስ ነው የሚፈልገው። እንደዚህ ነው የሚለው። መጀመሪያ ራስ። አዎ ምላሴ የማያርፍ፣ እጄ የማያርፍ፣ ቂጤ የማያርፍ፣ ሰውነቴ የማያርፍ ሁሉ ነገር በቃ ግራ ገብቶኛል፣ ምን ልሁን ነበር ያሉት። በቃ ሰው ራሱን ሲያይ በመጀመሪያ ራሱን ሲያይ ለጎረቤት ሰላም ይሆናል፣ ለቤተሰብ ሰላም ይሆናል። አዎ አንድ ሚስት ባሌ ይጠላኛል፣ ባሌ ይናገረኛል፣ ባሌ እንዲህ ያደርገኛል፣ ባሌ እንዲህ ይበድለኛል፣ እንዲህ መጀመሪያ እሷ ምን ታደርጋለች? ለባሏ ምንድን ነው የምታደርገው? ለባሏ ሰላም ነች ወይ? ለባሏ ጣፋጭ ነች ወይ? ስለዚህ ባልና ሚስት መጀመሪያ ሚስቴ እንዲህ ናት፣ ባሌ እንዲህ ነው ከማለት መጀመሪያ ሚስት ራሷን ማየት፣ ባልም ራሱን ማየት፣ ከዛ ወደ ልጆች ያልፋል፣ ከዛ ወደ ጎረቤት ይታል፣ ከዛ ወደ ሀገር፣ ወደ ሌላው ሊተላለፍ ይችላል። ሰላም ከማን ይጀምራል? ከራስ። በቃ አሁን ሰላማችሁን ፈልጓል፣ ውስጣችሁ ፈልጓል። ሰላማችሁ መርምሩት ራሳችሁን እንደ ላብራቶሪ። እዛ ሐኪም ቤት ሄዳችሁ በላብራቶሪ አይደለም የምትመረመሩ? አይደለም ሊሆን? አዎ እዛ ደሙ፣ ሰገራው፣ ሽንቱ ሁሉ ነገር ይመረመራል አይደለም? ልክ እንደዛ እስቲ ራሳችሁን ምን አለ ኩላሊት፣ ልብ ችግር አለ መመርመር ይቻላል አይቻልም? ንገሩ። ራሳችንን መመርመር ይቻላል አይቻልም? አዎ እግዚአብሔርን ግን መመርመር አትችሉም ይላል። እግዚአብሔርን አትመራመር፣ ራስህን ግን መርምር። ምንድነው ልቤ ላይ ያለው ችግር? ምንድነው እግሬ ላይ ያለው ችግር? ምንድነው እጄ ላይ ያለው ችግር? ምንድነው አእምሮዬ ላይ ያለው ችግር? ምንድነው ያለኝ ችግር በሉና ራሳችሁን አክሙት፣ ራሳችሁን ፈትሹት። ራሳችሁ ማከም ትችላላችሁ አትችሉም? ንገሩ። ትችላላችሁ። ራሳችሁን ማከም ትችላላችሁ። ደባሉን ደግሞ መሸሽ። ሰው የሚቸገረው ደባል ሲገባበት አይደለም? በባልና ሚስት መካከል አንድ ሰው ቢተኛ ይሆናል? ሰላም ይሆናል ወይ? ንገሩኝ። ሰላም አይሆንም። ስለዚህ ሰይጣን ገባ ማለት ነው። በባልና ሚስት መካከል ነፋስ እንኳን አይግባ። ሰው አይደለም ነፋስ። ቅዱስ ጴጥሮስ ምንድን ነው ያለው? ባልና ሚስት አይለያዩ፣ ጸሎታቸው እንዳይከለከል ይላል። ባል ከሚስቱ ከተለየ፣ ሚስት ከባሏ ከተለየች ጸሎታቸው ይከለከላል ነው የሚለው ቅዱስ ጴጥሮስ። እና እንዲህ ይላል ቅዱስ ሐዋርያው ጴጥሮስ የሐዋርያት ሥራ ምዕራፍ 3 ቁጥር 20 የሐዋርያት ሥራ ምዕራፍ 3 ቁጥር 20 ላይ እንዲህ ይላል። እንግዲህ በሉ እስቲ ሁላችሁ እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ ኃጢአታችሁም እንዲደመሰስ ንስሐ ግቡ። ምን እንዲመጣላችሁ? የመጽናናት ዘመን እንዲመጣላችሁ፣ እርስ በርሳችሁ ከመጠላላት፣ እርስ በርሳችሁ ከመነካከስ፣ ጉቦኛ፣ አስማተኛ፣ መተተኛ ምናምንቴውን ትጠሉ ዘንድ ከጌታ ፊት ምን ዘመን እንዲመጣላችሁ? የመጽናናት ዘመን። ብዙ ሰው እኮ ያዘናል የለም? ያዘናል። በተለያየ ምክንያት ሐዘን አለ አይደለም? ከማፊት የመጽናናት ዘመን ይመጣል። ከእግዚአብሔር ዘንድ የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ። ንስሐ በመግባት
አዎ ይዳናል። አዎ ሰላምን መፈለግ ማለት ይሄ ነው። እናንተ ሸክም የከበዳችሁ ኑ ወደ እኔ አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ሸክም የከበዳችሁ ኑ ወደ እኔ። ሸክሙ ምንድን ነው? ኃጢአት። ሸክሙ ኃጢአት። ይህንን ኃጢአት ለማራገፍ ወደ ማን መምጣት ያስፈልጋል? ወደ እግዚአብሔር። ከእግዚአብሔር ጋር ተጣልቶ እንቅልፍ የለም ወገኔ። የእግዚአብሔርን ገንዘብ ሰርቃችሁ እንቅልፍ የለም። ስንት ሰዎች ከእግዚአብሔር ገንዘብ ተቀበላችሁ የእግዚአብሔርን ገንዘብ የበላችሁ የላችሁ? አስራቱም በኩራቱን የበላችሁ ብዙ ናቸው አይደለም? ታዲያ በረከት አጣሁ፣ ረድኤት አጣሁ፣ ተቸገርኩ፣ ገንዘብ አልበረክት አለኝ። አቤት መከራ! በየወሩ 30 ሲመጣ ደሞዝ ስትቀበሉ ይህ የእግዚአብሔር ፋንታ ነው፣ ይህ እግዚአብሔር ነው ብላችሁ የምታስቀምጡ ስንት ናችሁ? ብላችሁ ዕዳችሁን የምትከፍሉ ስንት ናችሁ? ማን ያውቃል? እግዚአብሔር ያውቃል። ሰላም ማለት ዕዳችሁን ስትከፍሉ ነው። ሰላም ማለት ጭነቱ ሊወርድ የሚችለው ዕዳው ሲከፈል፣ አስራት በኩራቱ ሲወጣ፣ ከቤታችሁ ሲወጣ ዕዳ ማለት ስትከፍሉ ነው። ኃጢአታችሁን ስትናገሩ ነው። ኃጢአታችሁ ሲወድቅላችሁ ነው። ሸክሙ ሲወድቅላችሁ ነው እፎይ የምትሉት ወገኔ። ብዙ ሰዎች ከእግዚአብሔር ጋር ተጣልተው ብቻቸውን እያወሩ ይሄዳሉ። ብዙ ሰዎች ከእግዚአብሔር ጋር ተጣልተው እንቅልፍ አጥተው ያድራሉ አልጋቸው ላይ ሲሉ ሲገላበጡ በዚህ እንቅልፍ ጠፍቶ ያድራሉ። መታረቅ አይሻልም? አይቻልም? እንግዲህ ያኛው ዘመን አለፈ አይደለም? ይሄ ማለት 2007 አሁን አልፏል አላለፈ? አሁን 2008 ነው እንዴ? ከዘመን ዘመን እየተገላበጡ ማለት፣ ከዘመን ዘመን ኃጢአት እየሰሩ ማለት። አንደኛ የጴጥሮስ መልእክት ምዕራፍ 4 ቁጥር 3 እስቲ በሉ። አንደኛ የጴጥሮስ መልእክት ምዕራፍ 4 ቁጥር 3 ላይ እንዲህ ይላል፣ የአሕዛብን ፈቃድ በሉ፣ የአሕዛብን ፈቃድ ያደረጋችሁበት ዘመን ይበቃል። ያኛው ዓመት የአሕዛብ ዘመን ያደረግንበት ጭፈራ፣ አዎ እንዲህ ነው፣ አዎ መዳራት ይላል፣ የሥጋ ምኞት፣ አዎ መስከር፣ መስፈል፣ ጣዖት ማምለክ፣ አዎ። ዳሩ ግን አለ ስትጨፍሩ፣ ስትዳሩ፣ ስትበሉ፣ ስትጠጡ፣ አዎ ጣዖት ስታመልኩ፣ ጠንቋይ ስትከተሉ፣ አባይ ጠንቋይ፣ አዎ ስትከተሉ፣ ነገር ግን ቀኑ መሽቷል። ምኑ መሽቷል? ቀኑ መሽቷል። ቅርብ ነው ወገን። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ አራተኛው ምንድን ነው? አራተኛው ምንድን ነው? ሰላምን ሻ ተከተላትም። እግዚአብሔር አምላካችን ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ። እግዚአብሔር ጻድቅ ነው፣ የጻድቃን አምላክ። በጽድቅ ስለ ጽድቅ ለሁሉ ስራን የሚሰራ ቸርነቱን የሚከፍል ሞቶም ሳለ መስዋዕቱ እስካሁን ድረስ ይናገራል። እስቲ እችን ቃል ተናገሩ ከኔ ጋር። አቤል በሉ እስቲ። ሞቶም ሳለ መስዋዕቱ፣ ስጦታው፣ መባው እስከ ዛሬ ድረስ በእግዚአብሔር ፊት አለ፣ ይናገራል። ስሙ የተመሰገነ ይሁን። ሄኖክም ሞትን እንዳያይ ከእግዚአብሔር ጋር አካሄዱን አደረገ ይላል። እንግዲህ በእምነት ስለነዚህ ሰዎች ብዙዎቹን ተረከ።
ስለዚህ በእምነት ነው በዚህ ዘመን እግዚአብሔር ስለወደደ በእምነት እርሱን ፈልጎ ለመጣ ደግሞ እግዚአብሔር ባለጸጋ ነውና ቸርነቱና ፍቅሩን ያበዛና የጎደለብንን አሟልቶ ያጣንን ሰላም የነሳን ሰላም ነስቶ ሰጥቶ ወደ ቤታችን በድል አድራጊነት እንመለሳለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ የትምህርታችን ርዕስ የጠራኸው ይጠራሃል ነው። የጠራኸው ምን ያደርጋል? ይጠራሃል። ይሄ ጌታ አሁን የነገርኳችሁ ከብዙ በጥቂቱ የነገርኳችሁ ክርስቶስ ከድንግል ማርያም ከተወለደ በኋላ በ30 ዓመቱ ከተጠመቀ በኋላ ሕሙማን ነፍስን በቃለ ወንጌል ሌሎችን ደግሞ በመንፈሳዊ አገልግሎት ክርስቶስ ሲያገለግላቸው ነበር። ከነርሱም መካከል ክርስቶስ ወደ ኢያሪኮ መጣ ይላል። ወደ የት መጣ? ወደ ኢያሪኮ መጡ ይላል። ከደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ መንገድ ላይ ተቀምጦ ነበር። የጤሜዎስ ልጅ በርጤሜዎስ የሚባል ኢያሪኮ መንገድ 4 መንታ ተብሎ የሚታወቅ ብዙሃኑ የሚተላለፉበት መንገድ ስለነበረ ብዙ ሰዎች በሚያልፉበት ቦታ ላይ አይነ ስውር ስለሆነ ማየት ስለማይችል ሰርቶ መኖር ስለማይችል ሊሰጡት ወደሚችሉት ወደ ወገኖቹ ሸሸ ይላል። ተቀመጠ ይላል። እጆቹን ዘርግቶ ይለምናል። እጆቹን ዘርግቶ ስጡኝ ስለ እግዚአብሔር እያለ ይለምናል። ያለው ሰው ይሰጠው ነበር። ይሄንን ያደረገው ብዙ ዓመታት ነው። ከብዙ ቀን ውስጥ አንድ ቀን እንዴት ደስ የሚል አንድ ቀን ነው። የተሻለ ቀን፣ እውነተኛ ቃል የሰማበት ቀን። ብዙ ሰዎች ጉምጉምታ፣ ጮኸት፣ የተለያዩ ንግግሮችን ሲሰማ በጆሮው ይሰማል፣ በዓይኖቹ አይመለከትም። ይህ የሚሰማው ግርግር ነገር ምንድነው ብሎ ጠየቀ። እንዴ በርጤሜዎስ ሆይ አሉት። አቤት አላቸው። አልሰማህም እንዴ? ምን? የናዝሬቱ ኢየሱስ ክርስቶስ የሚባል ከእግዚአብሔር የተላከው የእግዚአብሔር ልጅ ከድንግል ማርያም የተወለደው እርሱ እኮ በዚህ ስፍራ መጥቷል። እርሱ እኮ መድኃኒት ነው። አይነ ስውራንን አይናቸውን ያበራል፣ አንካሳዎችን እንዲነሱ ያደርጋቸዋል፣ በሽተኞቹን ይፈውሳል እኮ። ስለ እርሱ አልሰማህምን አሉት። ነው አለ። አዎ እኔ የሚገርመኝ ሰዓት የለኝም፣ ጥቂት ነግሬያቸው አበቃል። ብዙ ጊዜ ተሰብከ፣ ብዙ ጊዜ ተነግሮ ልቦናችን ያደነደን ሰዎች አለንና እግዚአብሔር ልቦናችን ይክፈትልን። ይሄ አይነ ስውር በርጤሜዎስ ወሬ ሰማና አዳኝ ነው፣ ጌታ ነው፣ አምላክ ነው ተብሎ ስለተነገረ ብቻ በልቡ አመነ ይላል። በምኑ አመነ? በልቡ አመነ። ያን ጊዜ የማያይ ሰዎች እየመሩት በዛ ስፍራ ላይ የሚወስዱት ሰው ድምፁን ከፍ አድርጎ የዳዊት ልጅ ሆይ፣ የናዝሬቱ ኢየሱስ ሆይ፣ የድንግል ማርያም ልጅ ክርስቶስ ሆይ አድነኝ፣ ማረኝ እያለ መጮህ ጀመረ። ያልገባቸው ዝም ብለው ግርግር የሚፈጥሩ ሰዎች አሉ አይደል? ዝም በል እባክህ አሉት። አትጩሁ፣ ዝም በል እሱ አይሰማም አሉት። የሁሉንም ጩኸት የሚሰማ እግዚአብሔር የሚጓዘውን ጉዞውን ገቶ ቆመ ይላል። ክብር ምስጋና ለስሙ ይሁን። ትጮሃላችሁ፣ እርሱ ይሰማችኋል። እግዚአብሔር ይስማል። ቆመና እንዲህ አለ። ዝም በል አትጩሁ ያሉት ሰዎች ይጠራሃል በሉት፣ ና በሉት ብሎ ጠራኛ ጌታ። ይሄ ምስኪኑ ሰው ይምጣ፣ በሽተኛው ይምጣ ይፈወስ፣ ና ይጠራሃል በሉት ብሎ አላቸው። ቀደም ሲል ዝም በል ያሉት እሱ ስለጠራ ጠሩት። የጠራኸው ይጠራሃል አሉት። ያማረሜ ጊፍቲኮ ያማረሜ ጊፍቲኮ ያማረሜ
kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa yaa maaramee gifti koo yaa maaramee gifti koo yaa maaramee kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa ergamaan Gabri'eel gara keetti ergame yaa durbee durbummaan ilma deessa jedhee ergaa gooftaa keenya kan dhufee sitti himee ulfina argattee gammad maaram durbee yaa maaramee gifti koo yaa maaramee gifti koo yaa maaramee kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa dubartoota keessaa akkam filatamte yaada waaqayyootiin dura jaallatamte aduun karaa baha dhalootaaf mul'ate Kiristoos Yesuus durbeerraa dhalate yaa maaramee gifti koo yaa maaramee gifti koo yaa maaramee kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa ergamoonni waaqaa wedduu si weddisoo saamni biyya lafaas maqaa kee faarfatoo kan ilma kee ta'e ilma waaqayyooti ulfina argattee gammad maaramate yaa maaramee gifti koo yaa maaramee gifti koo yaa maaramee kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa kan sirraa dhalate fayyisaa namootaa nagaan siif haa ta'u yaa giftee tolootaa.